በ16ኛውና 17ኛው ዓመታት በዚህ ስፍራ 500 ኢትዮጵያን አገልጋዮች በወርቅ ጽናጽል፣ በወርቅ ከበሮ፣ በወርቅ መቋሚያ አምላካቸውን ያገለግሉ ነበር በኢየሩሳሌም። ኋላ ላይ ዘመነ መሳፍንት መጣ። በዚህ ያሉ እኛ አባቶችም አንድም በእድሜ ሁለትም በበሽታ አለፉ። ቀጠለና አካባቢውን የኦቶማን መንግስት ዙሪያውን ሲቆጣጠርና የባህር በር ሲዘጋ ከኢየሩሳሌም ወደ ኢትዮጵያ ከኢትዮጵያም ወደ ኢየሩሳሌም መገናኛው ተቋረጠ። ያኔ ነው የዘመናት ማገልገያ መቀደሻ የሆነው ስፍራ በሌሎች የተወሰደው የሚሉት በኢየሩሳሌም ለ35 ዓመታት በቤተክርስቲያን ውስጥ እያገለገሉ ያሉት አባ ገብረስላሴ ተስፋ ኋላ ላይ ደግሞ ይላሉ እኛ አባት በኋላ ከኦቶማን መንግስት በኋላ የእንግሊዝ መንግስት ሲተካ የኛ ሰዎች የባህር በር ሲከፈት የባህር የተዘጋው ሲከፈት መምጣት ጀመሩ። እዚህ ሲመጡ ቦታቸው የለም። ጣራው ላይ ያው ትናንሽ ጎጆዎች እየሰሩ መኖር ጀመሩ። ከዚያን ጊዜ ጀምሮ እዚህ ሁለት መቅደሶች አሉ። ያው ከጎልጎታ ጠግናቸው የቅዱስ ሚካኤልና የመድኃኔዓለም ቤተክርስቲያን አሉ። እዚህ በየወሩ ሁለት ቤተ መቅደሶች አሉንና ስለዚህ ታሪካዊ ስፍራ ዛሬ በኢትዮ ምልከታችን ልንፈትሸው ወደናል። ለመሆኑ ይህ ንብረታችንን እንዴት አጣን፣ ለምን አጣን፣ እናስ እስከ መቼ የሚለውን የምንጠይቅበት ይሆናል። ኢትዮጵያ ከአፍሪካ በእስራኤል ንብረት ያላት ብቸኛው ሀገር ናት። አባ ገብረስላሴ እንዳሉን ኢትዮጵያ በእስራኤል 7 ገዳማት ያሏት ሲሆን ከ60 በላይ አገልጋዮችም ይገኛሉ። ዛሬ ይህ ስፍራ ብዙ ክርክሮች፣ የመሪዎች ንግግር ያስተናገደም ነው። ለመሆኑ የታሪክ መዛግብት ስለዚህ ስፍራ ምን ይላሉ? በእስራኤል የኢትዮጵያ ኤምባሲ እንዲሁም በኢትዮጵያ የእስራኤል ኤምባሲና የሃይማኖት አባቶችን ጠይቀንበታል። የዓለም ማዕከላዊ ቦታ በሆነችው በኢየሩሳሌም ክርስቶስ የተሰቀለበት የተቀበረበት እንዲሁም የተነሳበት ስፍራ ተብሎ በሚታመንበት በጎልጎታ ተራራ ላይ የሚገኘው በዴር ሱልጣን ገዳም የኢትዮጵያ ይዞታ የኢትዮጵያን ቅርስ ነው ይላሉ የገዳማቱ የሂሳብ ክፍል ኃላፊ መልከ ሳሌም አባ ገብረ ኪዳን። እንግዲህ የጎልጎታ ባለይዞታዎች የ6 ሀገራት አብያተ ክርስቲያናት ናቸው። ከ6ቱ መካከል አንደኛው እኛ ነን ይላሉ የጎልጎታ አባል የጎልጎታ ባለ ይዞታዎች ነንም ሲሉ ያጠናክራሉ። ከ6ቱ መካከል 3ቱ ታላላቆች ግሪክ፣ ላቲንና አርመን ሲሆን መለስተኛ አብያተ ክርስቲያናት ተብለው የሚመደቡት ደግሞ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን፣ የግብጽና የሶሪያ ናቸው። የጎልጎታ ቀራኒዮ በእነዚህ በ6ቱ የተያዘ ነው። ጎልጎታ ሃይማኖት ብቻ አይደለም። ይሄ ዴር ሱልጣን ፖለቲካ ይሹም አለው። በእኛና በግብጻውያን መካከል ይሄ ባላንስ በሁለታችን መካከል ባላንስ ማረጃ ነው። ቀላል አይደለም። አሁን እንደምናወው የእስራኤል መንግስት እኮ ብፁዕ ቅዱስ አቡነ ጳውሎስ ፕሬዝዳንቱ ዘንድ 2 ጊዜ ገብተው ጥያቄ ጠይቀዋል። የውጭ ጉዳይ ሚኒስቴር ስዩም መስፍን ጠይቀዋል። በተለያየ ዘመን እነ ወይዘሪት ቆንጂት ስነ ጊዮርጊስ እዚህ አምባሳደር ሆነው ጠይቀዋል። ሌሎችም ብዙ በአምባሳደርነት የተመደቡ ሰው ይሄን ቦታ ጠይቀዋል። ግን እምቢ የሚባል መልስ የለም። እሺ ተብሎ የሚፈጸምም ነገር የለም። እንዲሁ ብቻ በይደር ነው እየተያዘ ያለው እንጂ ይታወቃል። መብራት እንኳን ዛሬ አንዱ ቤቱ ውሃ የሚያሞቁ ከሆነ ሌላው ቤት ጠፍቶ ነው። ለምን ስሪፌዝ የሚባለው የመብራት ኃይል እዚህ በቂ ኃይል እንኳን የለንም። በሱ ምክንያት አሁን በቅርብ ቀን የውጭ ጉዳይ ሚኒስቴሩ የእስራኤል ውጭ ጉዳይ ሚኒስቴር ወደ ኢትዮጵያ መጥተው ባደረጉን ንግግር ከኢትዮጵያ መንግስት ጋር በተደረገው ንግግር ጥሩ መልስ አግኝተን መብራቱ ይገባን እያሉን አሁን እየተጠና እየመጡ እየሄዱ ነው። አሁን ትንሽ ተስፋ አለ በመብራቱ በኩል። መብራት ብቻ አይደለም ችግራችን። እኛ እዚህ ቦታ እነዚህ ቤቶች የምታዋቸው እዚህ አንድ አባት ተኝቶ ጣራውን በእግሩ ይነካዋል። እንደ አይጥ አጎንብሰን ገብተን አጎንብሰን ነው የምንወጣው። ይህ አይታደስም ወይ? በዚህ ዘመን ይሄ መለወጥ የለበትም ወይ? ይህንን በእኛ በመነኮሳት አቅም ብቻ የሚሆን አይደለም። በኢትዮጵያ መንግስትም በቤተ ክህነቱም ግፊት ግንኙነት በማድረግ ከመንግስት ጋር በመነጋገር መንግስት ከመንግስት ሊሰራው የሚገባ ነው። እንዲያልኩሽ ይሄ የኢትዮጵያ ቤተክርስቲያን ጠባቂ ናት እንጂ ንብረትነቱ የኢትዮጵያ ህዝብ ሀብት ነው። የኢትዮጵያ ንግስተ ሳባ ኢየሩሳሌም በሄደችበት ጊዜ እሷን የተከተሉ ሰዎች ያረፉበት ነበር በሚባለው በዚህ በቅዱሱ ስፍራ ጎልጎታ የሚገኘው በዴር ሱልጣን ገዳም ስያሜው በጥንት ዘመን በአረቦች የተሰየመና የንጉስ ገዳም የሚል ትርጉም እንዳለው ስለ ገዳሙ የሚያውቁ ይናገራሉ። በዴር ሱልጣን ገዳም የግሪክ ኦርቶዶክስ ቤተክርስቲያን፣ የሮማን ካቶሊካውያን ቤተክርስቲያን፣ የሶሪያ ኦርቶዶክስ ቤተክርስቲያን፣ የአርመን
ኦርቶዶክስ ቤተክርስቲያን፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንና የግብጽ ኮፕት ቤተክርስቲያን ይገኙበታል። ገዳሙ ከንጉሥ ሰለሞን ዘመን ጀምሮ የኢትዮጵያና የኢትዮጵያን ርስት ሆኖ መቆየቱ ሲገለገሉበት መቆየታቸውን ብፁዕ አቡነ ፊልጶስ ዜና ኢትዮጵያ በኢየሩሳሌም በሚል መጽሐፋቸው ተገልጾ እናገኛለን። እርግጥ ነው ንግስተ ነገስታት ዘውዲቱ ስልጣን ላይ በነበሩበት ጊዜ በኢትዮጵያና በግብጽ መካከል ኢየሩሳሌም በሚገኘው የዴር ሱልጣን ገዳም ላይ የይገባኛል ክርክር ነበር። ይህንን ክርክርና መፍትሄ ለማምጣት የተደረገውን ጥረት አስመልክተው ንግስተ ነገስታት ዘውዲቱ ጉዳዩን በቅርበት ለያዙት ለደጃዝማች ገብረስላሴ ደብዳቤ ጽፈውላቸው እንደነበርም የታሪክ ማህደር ያስረዳል። ተክነት ይመጣሉ። ችግሩ ግን ይሄ ከ240 ዓመት በላይ የቆየ ችግር ነው። ችግሩ ስታተስ ኮ የሚባል ስለሆነ እንዲህ በቀላሉ ብሎ የሚፈታ ነገር አይደለም። ብዙ ድርድር፣ ብዙ ንግግር የሚጠይቅ ነው የዚህ ቦታ ጉዳይ ማለት ነው። ከኢትዮጵያ መንግስት ቀጥታኛ የምንፈልገው ከመንግስት ጋር በመደራደር ይሄ ቦታ እንዲታደስልን ነው። የመነኮሳቱ አኗኗር እንደምታዩት ውሻ የሚኖርበት ጉሮኖ ውስጥ ነው የሚኖሩት። ይሄ ቦታ ጸድቶ የተሻለ ቤት ተሰርቶ የተሻለ ቤተ መቅደስ ኑሮን ራሱ ኢትዮጵያን የሚገልጥ አገሪቱን የሚመጥን አኗኗር መኖር አለባቸው ብለን እናስባለን መነኮሳቱ። ለመሆኑ የአይነቱ ጥያቄና ክርክር በኢትዮጵያ ኤምባሲ በኩል እንዴት ይታያል? በእስራኤል የኢትዮጵያ አምባሳደር አቶ ተስፋዬ ይታየ እዚህ ሀገር እንግዲህ ስታተስ ኮ የሚባል አሰራር ወይም ህግ አለ። ስታተስ ኮ ምንድነው? ባለበት ይቆይ ሁሉ ነገር ማለት ነው። በአሁኑ ሰዓት በእነዚህ በመድኃኔዓለምና ሚካኤል የሚባሉ ቤተክርስቲያን ጎለጎታ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እየተገለገለች ትገኛለች። ነገር ግን ደግሞ እኛ ሀገር እንደሚባለው ካርታው የለም። ስለዚህ ግብጾቹ እንትኑን አልወሰዱትም፣ እኛ ደግሞ አገልግሎቱን አላቋረጥንም። መነኮሳቶቻችን እዛው ነው የሚኖሩት። ነገር ግን ለማሳደስ የመብራት፣ የውሃ የመሳሰሉትን ከማዘጋጃ ቤት የሚሰጡ አገልግሎቶችን ለማግኘት በጣም አስቸጋሪ ነው። በአሁኑ ሰዓት ባለፈው አንድ ዛፍ በአንዲት ቤት ላይ አነስተኛ ቤቶች ናቸው ወድቆ እሱ እንዲታደስ አድርገናል። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ምዕመናን ቁጥር ከፍ ያለ ነው፣ በየጊዜው እየጨመረ ነው። በአንጻሩ የኮፕቲኮች ቁጥር ደግሞ እየቀነሰ ነው። ስለዚህ በአማኝ ብዛት ቁጥሩ በጣም በበዓላት ቀን ያው እንትኑን ታያላችሁ በየጊዜው እዚህ የሚቀረጸውን የመስቀል፣ የጥምቀት፣ የገና እንኳ ቤተልሔም ነው። ቅድም ያልኩ የረሳሁት ቤተልሔም ላይ ትልቅ ቤተክርስቲያን ነው ያለው የኛ ከግርግሙ ፊት ለፊት ምናልባት አይተሹም ከሆነ እና ብዙ ርቀት አይኬድም። በቃ በመሃል መንገድ ነው ያለ። መንገዱን አለፍ ስንል እዛ ነው የምናገኘውና ከነዚህ ካሉን ሁሉ ችግር ያለበት ያው እንዳልኩት እዚህ ጎለጎታ ያለው ነው። በአጠቃላይ ይሄ ስታተስ ኮ ህጉን የእስራኤል መንግስት መጣስ አይፈልግም። ይሄንን ጠብቆ ግን እነዚህ ሰርቪሶችን ቅድም ያልኳቸውን አገልግሎቶችን ሻል ለማድረግ እየሰራ ነው። ስለዚህ ደረጃ በደረጃ ነው የምንሄደው ያልኩት። በዴር ሱልጣን ጉዳይ የኢትዮጵያ መንግስት ከጃንሆይ ጊዜ ጀምሮ ጥረት ያላደረገ ያልደከመ እንደሌለ የእስራኤል ምክር ቤት አባል ዶክተር ጸጋ ፋንታውን ይናገራሉ። በዚህ ጉዳይ እኛ ለመርዳት ከፍተኛ ጥረት አድርገን ነበር። አስታውሳለሁ ሽሎሞ ሞላ የሚባል ወንድሜ እሱ አንድ ወንድማችን ቤተ እስራኤል ፓርላማ አባል በነበረበት ሰዓት እኛ ተጠናክረን ያን ስታተስ ኮ በተለይ እና ያሉበት የመነኩሴዎቹ ቦታ ምናምን ጥሩ አይደለም እና የነሱነን ለመኖር እንኳን ለማስተካከል እኛ ከፍተኛ ጥረት አድርገን ነበር። ግን ከመነኩሴዎቹ አካባቢ ከጳጳሳቶቹ በየጊዜው መቀያየር አለ። አንዱ ውጭ ሀገር ሄድና 6 ወር አይመጣም። ያለነሱኛ ማካሄዳን ትልቅ ችግር ያደርጉብን እነሱ ናቸው። እኛ በእውነት ለመርዳት በዚህ ጉዳይ ላይ ከፍተኛ ፍላጎት ነበር። ሚኒስትሮቹ ሁሉ አሳመነን እና ይሄ ነው ያለው። ከጥቁር ህዝብ መካከል በእስራኤል ይዞታ ያላት ኢትዮጵያ መሆኗን የሚመሰክሩት በኢትዮጵያ የእስራኤል አምባሳደር አብርሃም ንጉሴ ይህ ይዞታ በጎለጎታ ተራራ ላይ ብቻ ሳይሆን በቀድሞ ጊዜ ነገስታቱና መኳንንቱ የሰሩት ብዙ ህንጻና ንብረት አለ ይላሉ። እኔ ፓርላሜንት አባል በነበርኩበት ጊዜ የዚህ ችግር ተነስቶ የእስራኤል መንግስት የተወሰደው ያን ጊዜ የተወሰነው ውሳኔ ምን ነበር? የይዞታው ነገር እስከሚጸና ድረስ
የእስራኤል መንግስት ወጪውን በመቻል የእስራኤል መንግስት አደጋ የሚጥለውን ቤተክርስቲያን ማደስ በእስራኤል መንግስት ወጪ በዚህ ምክንያት የኢትዮጵያ ቤተክርስቲያን ለመነኮሳትም ሆነ ለካህናት አስጊ የሆነውን ነገር በእስራኤል መንግስት ታድሷል። እየተከታተሉም እንዳስፈላጊነቱም ደግሞ እየታደሰ ነው። ይሄም የሆነው ግን በእስራኤል መንግስት ወጪ ነው። ምክንያቱም ሁሉም እሱ አያድስም ይሄ አያድስም የሚል የመተዛዘትና የመከራከር ሁኔታ ስላለ ነው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በኩል ያለው በተለይ ድረ ስልጣንን በተመለከተ ይሄን ይመስላል። የእስራኤል ምክር ቤት አባል ጸጋ ፋንታሁን ችግሩን ለመፍታት ከተቸገርንበት አንዱ ምክንያት የአባቶች በፈለግናቸው ጊዜ አለመገኘታቸው ነው ለሚለው ቅሬታቸው የገዳማቱ የሂሳብ ክፍል ኃላፊ መልከ ሳሌም አባ ገብረ ኪዳን ተከታዩ ምላሽ ሰጥተውናል። እኛ አዲስ አበባ ውስጥ ስብሰባ እንደነበረ ሰምተናል። እኛ ግን አላወቅንም። እዚህ ያለነው እዚህ የሰማነውም የለም ያየነውም ነገር አልነበረም። እዛ ግን ተደረገ ተብሏል። ምን እንደተወሰነ ምን እንደተባለ አናውቅም። የዚህ ጉዳይ የችግሩ የገፈት ቀማሽና ተሸካሚ ገዳሙ ነው። ገዳሙ ውስጥ የምንኖረው መነኮሳት ነው። ይህንን ከተጠየቅን ለማንም ለመግለጽ ለማብራራት ዝግጆች ነን። ይሄ ደግሞ የሚሰራው እንዳልኳችሁ እዚህ የምንኖረው ከ60 በጠቅላላ በሰባቱ ገዳማት ወደ 60 የሚሆን መነኮሳትና መነኮሳያት እንኖራለን። እኛ ብቻ የምንፈታው ጉዳይ አይደለም። ይሄ የኢትዮጵያ ሕዝብም የኢትዮጵያ መንግስትም የኢትዮጵያ ቤተ ክህነትም የሚደረግ ነው። እርግጥ ነው ኃላፊነቱ ባለቤት ካልጮኸ ጎረቤት አይመጣም እንደሚባለው ቤተ ክህነቱም የዚህ ጉዳይ ባለቤት ነው። አትኩረት ሊሰጥበት ይገባል የምንለው ለቤተ ክህነቱም ጭምር። ዴር ሱልጣን ንጉስ ሰለሞን ከ3000 ዓመታት በፊት ለንግስተ ሳባ የሰጣት የኢትዮጵያውያን ቅርስ እንደሆነ ይገለጣል። የርስቱ ባለቤት ነኝ የምትለው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም ይህንን ጉዳይ ለመፍታት አንድም ጊዜ ጫና አላደረገችም በሚል ትወቀሳለች። ርስቱ በመካከለኛው ምስራቅ የኢትዮጵያን መንግስት የሚወክል ሀብት ሆኖ ሳለ ይህንን ሀብት እንደ ሀገራዊ ሀብት ለማስከበር መንግስትም ጠንከር ያለ ጫና ሊያደርግ እንደሚገባው ተገልጿል።